በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ሰነበታችሁ? ቅን የዋህ ትሁት ኢትዮጵያውያን። ለዛሬ ላዘጋጀው ያሰብኩት መልእክት የአባታችን የአምሃ ኢየሱስ ገብረ ዮሐንስን ድንገተኛ መልእክት ነው። ይህ መልእክት ከመደበኛ የቁጥር መልእክት ውጭ ነው። መልእክቱን በማነብበት ጊዜ የቃላት ግድፈት ስለሚኖር ከወዲሁ እንድትረዱኝ ስል በትህትና ጠይቃለሁ። አሁን መልእክቱን አነብላችኋለሁ ማለት ነው። የአምሃ ኢየሱስ ገብረ ዮሐንስ ድንገተኛ መልእክት ነው። ይህ መልእክት ከመደበኛ የቁጥር መልእክቴ ውጭ ነው። ይሁንና መጨረሻ ላይ ስለ ትግሬና ስለ አማራ ትንሽ የከተብኩት አለኝ። ስለዚህ ሁሉንም እስከ መጨረሻው አንብቡት፣ አድምጡት። ሙሉ መልእክት ግን ስለ አንድ የወንጌል ደላላ ነው። የወንጌል ደላላው ሰባኪ ሆይ፣ የምነግርህ ነገር ካንተ ጋር በቃል ይቅርና በጽሑፍም ቢሆን ለመነጋገር አልፈቅድም። ምክንያቱም ማንነት የሌለህ የትንሽ ትንሽ ነህና። ሆኖም ግን ሰው ነህና ጠፍተህ እንዳትቀርና ወደ እውነትና ወደ ዕውቀት እንድትመለስ ስል በተግሳጽ ኃይለ ቃል እዘልፍሃለሁ። ስለዚህ አእምሮና ልቦና ካለህ እየመረረህና እያንቆራጠጠህ አንብበው። ይድረስ በሳይጣኒዝም ወያኔ ኢህአዲግ እንዲሁም ልጁም ሆነ ዲቃላው በሆነው በሳይጣኒዝም ብልግና ዘመነ መንግሥት ቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ምዕመናኖቿን በወንጌል ደላላነት፣ በገንዘብ ለቃሚነት፣ በሀብት ንብረት ሰብሳቢነት፣ በሴት ቀሚስ ጠላፊ መሐንዲስነት፣ በፕሮቴስታንት የመጽሐፍ ቅዱስ ነጠላ ቃልና ጥሬ ቃል ስብከትና ተሰላፊነት ወዘተ በመሆን ሰይጣናዊ ርኩስ መንፈስ ተሞልታችሁ የምህረት አደባባይዋን ያለማንም ጠያቂ ተቃዋሚና ከልካይ ብቻችሁን ይዛችሁ እንደ ቁራና እንደ ጭላዳ ያፋችሁን ላንቃ በመክፈት ባዶ ጩኸት ለምትጮኹባትና ለምትነግዱባት ዘመን ላመጣችሁና ጊዜ ለሰጣችሁ የወንጌል ሰባኪ ነን ለምትሉ ነገር ግን የአታላዩዋ ዓለም ቅጥረኞችና ጥገኞች ለሆናችሁ በሙሉ በተለይ ደግሞ ስሙንም ሆነ ግብሩን በፍጹም አታውቀውም እንጂ ካወቅከው የመንፈሳዊ ጋኔል መጫወቻ ለሆንከውና ተከታይህን ሁሉ ተሳስተህ ለምታሳስተው፣ ስተህ ለምታስተው፣ ጠፍተህ ለምታስጠፋው የነ ጋኔል ክብሪት ወይም ዳንኤል ክብረት ተላላኪ ሰጋጅና ተንጠልጣይ ጅራት ለሆንከው የገዳመ ቆሮንጦስ ሰይጣን ምሳሌ ለሆንከውና መምህር ለተባልከው ምናምንቴው ምህረት አብ አሰፋ መጀመሪያ በሥጋ ወላጆችህ በአባትና በእናት ቤት በልተህና ጠጥተህ ገንዘብን አይተህና ይዘህ ሳትጠግብና ከምግብህም አትርፈህ ለውሻ እንኳን ሳትሰጥ ከገንዘብህ ከፍለህ ለድሃ ሳትሰጥ በችግር አለንጋ ስትገረፍ ከቤትህ ሮጠህ በመውጣት በወሬ ጥናት በመመራት የመጽሐፍ ቅዱስ ነጠላ ቃልና ጥሬ ቃል ለመማርና የስም መምህር ለመሆንና ችግርህን ለማራገፍ የሥነ መለኮት ኮሌጅ ኦፍ ቴዎሎጂ ከሚሉት ለመማር ትገባና ተማርኩ ብለህ በመውጣት የኑሮ ችግርህን በወንጌል ደላላነት ስም ሀገር ለሀገር እየዞርክ ብር በመልቀም ችግርህን ታራግፋለህ። እንዲያው በሞቴ ምነው ግን በወንጌል ደላላነት ስም ቤተ ክርስቲያንን የኑሮ ችግርህን ማራገፊያ ከማድረግ ይልቅ እንደ ሌሎቹ ዓላማውያን ሰዎች መሬት ቆፍረህ ድንጋይ ፈልጠህ መንገድ ጠርገህ ወዘተ በፈጣሪህ ትእዛዝ ወጥተህ ወርደህ ጥረህ ግረህ በላብህ ብትከብርና ብትኮራ አይበልጥብህም ነበርን? ማፈሪያ ነህ፣ ማፈሪያ ናችሁ። ወይንም ቀን እንደ ጣለኝ ዘመን እንደ ከዳኝ እንደኔ ሐዋርያዊ ስደተኛነቴ ታውቆልኝና ለይቶልኝ በስደት መከራ በመኖሬ የፈጣሪ ወዳጆች በሆኑ በአንዳንድ ደጋግ ክርስቲያን ሰዎች ወደውና ፈቅደው ቀኔ እስኪደርስ ድረስ እየረዱኝ እንደምኖረው ሆነህ ብትኖር እንዴት ያለ ታላቅ ክብርና ኩራት ይሆንልህ ነበር። ዛሬ አንተ በወንጌል ደላላነትህ የያዝከውን መኪና፣ ገንዘብ፣ ሕንፃ፣ ሀብትና ንብረት ሁሉ እኔ ብፈልገው ኖሮ ያንተን 10 እጥፍ ካንተ በፊት እይዘው ነበር። ነገር ግን የሐዋርያት ተልእኮ ይህ ስላልሆነ ተውኩት፣ አልፈልገውምም። ከቤት የሚወጣሁት ይህንን ፈልጌ አይደለም። ብፈልገውማ ሀብቱ ሁሉ ድሮ ከአባት ከእናቴ ቤት ነበር።
የባላባት ልጅ ተዋርዶ እንጨት ሰበራ ቆላ ወርዶ ሲያነደው ያድራል ሌሊቱን ቀን የሰበረውን ከገባህ ይግባህ። የባላባት ልጅ ተዋርዶ እንጨት ሰበራ ቆላ ወርዶ ሲያነደው ያድራል ሌሊቱን ቀን የሰበረውን ከገባህ ይግባህ። አንተዬ አድምጠኝማ፣ እኔ አማሃ ኢየሱስ ያደግኩትና የኖርኩት በፈጣሪና በወላጅ አባታችን ፈቃድና ትእዛዝ በቤታችን የነበረው ሀብት ንብረታችን ሁሉ ለድሃዎች ተሰጥቶ በድህነትና በችግር ነው። ይህን ስልህ ግን ለክፉ ችግር አልወደቅንም፣ እንደ ልብ መሆን ቀረ እንጂ። በዚህ መሰረት በሀብታችን ያልኮራን ያልተመጻደቅን፣ ድሃን ያልናቅን፣ እንዲሁም በድህነታችን ደግሞ ያላፈርን ያልደነገጥን ያልተሳቀቅን፣ ለሀብታም ያላጎበደድኩና አሁንም የማላጎበድድ በሀብታምነት ከንቱነቱ በንቀትና በኩራት የማየው ከልቤ ኩሩ ክርስቲያን፣ ኩሩ ጎንደሬ፣ ኩሩ አማራ፣ ኩሩ ኢትዮጵያዊ ነኝ። ከቤቴ የወጣሁም ችግር ይዞኝና እንዳንተ ሀብት ንብረትን ፈልጌ በወንጌል ስም እየደለል ስጋዬን ላደልብ ሳይሆን በብዙ መከራ ነፍሴን ላድን ለሀገሬ፣ ለሕዝቤ፣ ለሃይማኖቴ ማንነት ልዋጋ ብዬ ነው። አንድ የማላውቀውና የማያውቀኝ የጎንደር አዝማሪ በአንድ ወቅት ምን እንዳለ ልንገርህ። ውሎ በአደባባይ ከድሃ ሰው ጋራ አጣሁ ብሎ አያዝን፣ አለኝ ብሎ አይኮራ። የበታቹን አይንቅ የበላዩን አይፈራ፣ እያደገ ይሂድ ያመሃየ እንጀራ። ውሎ በአደባባይ ከድሃ ሰው ጋራ አጣሁ ብሎ አያዝን፣ አለኝ ብሎ አይኮራ። የበታቹን አይንቅ የበላዩን አይፈራ፣ እያደገ ይሂድ ያመሃየ እንጀራ አለ። እናማ አእምሮና ልቦና የሌለው ድሃ ሰው ምንጊዜም ቢሆን መለመን ማታለልና መደለል ክብሩና ኩራቱ ነው። ወይኔ አማሃ ኢየሱስ በሞትኳት! አንተና መሰሎችህ ብትማሩና ብታውቁ ኖሮ ሐዋርያት አባቶቻችንና ሊቃውንት አባቶቻችን ይህችን እውነተኛ ተዋህዶ ሃይማኖት ከክርስቶስ ተቀብለው ለኛ ያስረከቡን ከሀገር ሀገር በብዙ የመከራ አይነት እየተሰደዱ በረሃብ፣ በጥማት፣ በሕመም፣ በእስር፣ በግርፋት ደማቸውን አፍስሰው ስጋቸውን ቆርሰው አጥንታቸውን ከስክሰው ሕይወታቸውን መሥዋዕት አድርገው ነበር እንጂ እንዲህ እንዳንተና እንደ መሰሎችህ የሚያስተምሩትን ሕዝብ በወንጌል ቃል እየደለሉ ያኔ ባይኖርም መኪናቸውን እየገዙ ቤታቸውን እየሰሩ ገንዘብ ለግላቸው እየሰበሰቡ ሀብት ንብረት እያከማቹ ራስ ወዳድ ሆነው ትዳር ፍለጋ ቀሚስ እየፈለጉና እያማረጡ አልነበረም። እናማ ምህረተአብ ሆይ ጥር 23 2013 ዓመተ ምህረት ዕለተ እሁድ የስም ቆንጆ በሆነው ነገር ግን የውሸትና የድንቁርና ኮሮጆ በሆነው የማንቂያ ደወል በሚለው ፕሮግራም ላይ የዋህ የህሊና ደናቁርትና ዕውራን የሆኑትን ምስኪን ክርስቲያኖች እስከ ሰዓት እላፊ ድረስ ጧፍ እያስበራህና እልል በሉ እያልክ በማስጮህ የኃጢአት እንጀራህን ለምታበስልባቸው ወጣት ወንዶችና ወጣት ሴቶች እንዲሁም አሮጊቶች የሰጠኸውን የድንቁርናህን ባዶ የቁራ ጩኸት ስብከትህን በሰዎች አማካኝነት ሰምቼልሃለሁ። አንተ ጸረ ኢትዮጵያ፣ ጸረ ተዋህዶ፣ ጸረ ማንነትና ማንነት አልባ የፕሮቴስታንት ሰልፈኛ፣ ባዶ ደንቆሮ የሆንክ የደንቆሮ ደፋር የሆንክ ደሞ ዘፈን ኃጢአት አይደለም የሚሉ መጥተዋል ብለህ እንደ ጌታህ እንደ ጋኔል ክብሪት እንደ ዳንኤል ክብረት ስሜን ሳትጠቅስ በዳር ዳርታና በአሽሙር ያላዋቂ አንባቢ አድማጭና ተርጓሚ ለመሆን ቀባጠርክ። ለመሆኑ ግን የሚሉ መጥተዋል ብለህ አብዝተህ ከመናገር አንድ ሰው መሆኔን ለመናገር ምን አስደነገጠህ? ምን አስፈራህ? ደግሞስ የተናገርኩ እስካሁን ድረስ እኔ ብቻ ነኝ እንጂ ሌላ ሰባኪ የለም። እናማ በግልጥ እንዲህ ያለው አማሃ ኢየሱስ ነው ብለህ ስሜን ለመግለጥ ምን አስፈራህ? ምን አሸበረህ? የወንጌል ደላላነትህ ነዋ። ስለሆነም የተናገርኩትን አጭር የድምፅና የጽሑፍ ትምህርት ምኑንም ሳታዳምጥ ሳታነብ ሳታውቅ የትምህርቱ ባለቤት የሆንኩት በቦታውና በቅርብ በሌለሁበት እንዲያው ዝም ብለህ በተለመደው ሰይጣናዊ ቅናትህ፣ ምቀኝነትህና ጥላቻ ተነሳስተህ በተለመደው ቱቦ አፍህ የድንቁርና ስብከትህን በመናገር የራስህን የድንቁርና ወሬ ለከት በሌለው በቱቦና በመቃብር አፍህ ለመተንተን ስትቀባጥር የሰማ ሁሉ ሰምቶሃል። ሆኖም ግን ከላይ እንዳልኩህ ካንተ ጋር ማውራትና በጽሑፍም ሆነ በድምፅ ጊዜ የሌለኝን ይቅርና ቢኖረኝም እንኳ ለአንተ የድንቁርና ስብከት መልስ መስጠት ስለማልፈልግ አጠቃልዬ የምነግርህ የማሳስብህና የማስጠነቅቅህ ጦርህን ይዘህና ታጥቀህ ከሜዳው ላይ ጠብቀኝ።
ውሃ ዋና ሳትችል መውጫ ከሌለው ባህር ውስጥ ዘለህ እንደገባህም እወቅ። ግን አይዞህ አትደንግጥ፣ አንተ ከብዙ ገንዘብና ከብዙ ሰው ጋር ነህና፣ እኔ ደግሞ ብቻዬንና ባዶ ነኝና። የሚገባህ ከሆነ ይግባህ፣ አይገባህም እንጂ። እስከዚያው ድረስ ግን አሁን ከላይ እንደጠቀስኩልህ አንተ ያለ ማንም እውነተኛ አዋቂና አስደንጋጭ ተቆጣጣሪ መምህር በሌለበት ብቻህን ከተራራ ላይ ሆነህ በነጻነት የጩኸት ባዶ ቀረርቶህን አግራራ። እኔ ደግሞ ከታች ጉድጓድ ውስጥ ገብቼ ስጮህና ስጨነቅ ልቆይ። ሮጦ የመጣን አህያ አጥብቀህ ጫን እንዲሉ ተቅለብልበህ በድንቁርና ስብከትህ ያልሆነውን ሁሉ በመቀባጠርህ እኔ ስመጣና በሜዳው ላይ ስንገናኝ መተንፈሻ እስክታጣ ድረስ በደንብ ስለምጭንህ ለመለፍለፍ አትቸኩል። በተጨማሪም ከአንበሳ መንጋጋ እንደገባሁ ግን አስረግጬ ነግርሃለሁ። ያንተ መምህርነትና አዋቂነት በማይሞች ጆሮ እንጂ በሊቃውንቱ ጆሮ አይደለም። በእነሱ ጆሮማ በጣም ማፈሪያ ነህ። ግን የሚነግርህ አጣህና ከኔ በላይ አዋቂ ሰባኪ ማን አለ ለማለት ቤተ መቅደስንና ምዕመናንን በባዶ ጩኸት ታደነቁራለህ። በጥቅሉ በወንጌል ደላላነት ይህችን ቤተ ክርስቲያንንና ይህንን ምዕመን የምትጫወቱበት አስመሳይ ደናቁርት ሰባኪዎች ሁሉ መቼ ቢሆን የትም ብትሆኑ በምንም ይሁን በምን ያለማንም ሰው ጠቋሚና መሪ በያላችሁበት እንደ ጠጠር እንደምትለቀሙ እወቅ። የወንጌል ደላላ ከሆንክበት ከዚች ከቤተ ክርስቲያን አውደ ምሕረትም ተጠርገህ የምትወገድበት ጊዜ ሩቅ እንዳልሆነና እንደማይቀርልህ እወቅ። አሜሪካና አውሮፓ ሄጄ አመልጣለሁ ብለህም እንዳታስብ። እንኳን አንተ አንድ ተራ የወንጌል ደላላ የሆንክ ይቅርና ማንም የቤተ መንግስትና የቤተ ክህነት ባለስልጣናት የነበሩ ወንበዴዎች ሁሉ የትም ቢሄዱና ቢገቡ አያመልጡንም። ያኔ የኛ እጃችን የማያጥርና እስከፈለግነው ሀገር ድረስ የሚዘረጋ ረጅም ነውና ባትሞትና ብትተርፍ ደስ ይለኛል። ምክንያቱም የእውነተኞች አምላክ መድኃኔ ዓለምና እናቱ ድንግል ማርያም ከፊታችን እንዲጥሉ እፈልጋለሁና። እኔ ያንተን ማንነት በደንብ አውቃለሁ። አንተ ግን እኔን ስሜን እንጂ ማንነቴን ጨርሰህ አታውቀኝም። ብታውቅም ወሬ ነው። ስሜን እነግርሃለሁ አሉ አፄ ቴዎድሮስ። እውነታቸውን ነበር። የእሱን ድንቁርና ለመቋጨት ዘፈን ኃጢአት አይደለም የሚሉ መጥተዋል ብሎ ዘፈን ፍጹም ኃጢአት እንደሆነ አድርጎ ያለምንም ትምህርቱና ዕውቀቱ ምንም የጸጋ ብቃትና ስጦታ ሳይኖረው በቱቦ አፉ የቀባጠረላችሁንና የሚቀባጥርላችሁን የፕሮቴስታንት ስብከት የሆነውን ባዶ ነጠላ ቃልና ጥሬ ቃል እየሰማችሁ ከሀገራዊ፣ ከሃይማኖታዊ፣ ከታሪካዊና ከባህላዊ ከማንነታዊ መገለጫችሁና መታወቂያችሁ ከሆነው መልካም ነገር ሁሉ እንዳትወጡና እንደሱ ባዶ ሆናችሁ እንዳትቀሩ እሱን የምትሰሙት ክርስቲያኖች ሁሉ ተጠንቀቁ፣ ተጠበቁ። በትዕግስት እኛን ስደተኞችን ጠብቁ። ከዚህ በፊት በመልእክቶቼ ደጋግሜ እንደነገርኳችሁ አሁን እኔ የማስተላልፈው መልእክት ሁሉ ወቅታዊ ስለሆነ ስለ ሀገራችን፣ ስለ ሕዝባችን፣ ስለ ታሪካችን፣ ስለ መጪው ሁኔታ ትንቢታዊ መልእክት እንጂ ራሱን በቻለ መልኩ ስለ ወንጌል ትምህርት አይደለምና አትርሱ። ያም ሆነ ይህ አንተ የወንጌሉ ደላላ ሰባኪ ተብየው ዘፈንን ኃጢአት ነው ብለህ ያለምንም ትምህርትህና ዕውቀትህ በድንቁርና መንፈስ ተሞልተህ ከኢትዮጵያ ምድርና ከኢትዮጵያውያን ክርስቲያኖች የጸጋ ስጦታችን የሆነውን የአንቺ ሆዬን፣ የአምባሰልን፣ የትዝታን፣ የባቲን የጸጋ ቅኝታችንን አንተ የፕሮቴስታንት አፈቀላጤ ማንነት አልባ የሆንክ ባህላችንን ጨርሰ ልታስቀረውና ልታጠፈው ይቅርና ቅንጣት ታህል መቀነስ አትችልም፣ ማይም ነህና። እኔ አማህ ኢየሱስ ግን ምንም እንኳን እንደ አባቶቼ ሊቃውንት አዋቂ ሊቅ ባልሆንም እንዳንተ ግን የወረድኩ ደንቆሮ ማይም ስላልሆን ዘፈን ኃጢአት አለመሆኑን ጭንቅላት እስኪዞርብህ ድረስ እነግርሃለሁ። ጊዜህን ጠብቅ። ጽድቅ ነው ስል ግን አልሰማኸኝም። ይሁን አይሁንም ገና አልተናገርኩም። ሁልህም ጊዜ ጠብቅ። እናም በአባቶቻችን በሊቃውንት ትምህርት በመላዋ የኢትዮጵያ ምድርና በክርስቲያን ሕዝቧ ላይ ባህላዊ ዘፈናችንን የበለጠ ሳገነውና ሳስገንነው ለማየት ያብቃህ። ለነገሩ እንዳንተ አይነት የወንጌል ደላላ ማይም አየው አላየው ትርጉም የለውም፣ አይማርበትምና 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ ከሚባለው
እንደ ፕሮቴስታንት ፓስተሮች የመጽሐፍ ቅዱስ ነጠላ ቃልና ጥሬ ቃል ቆጥረህ ወጥተሃል መሰል? በየቤተክርስቲያኑ እየዞርክ አዋቂ ለመምሰል ላንቃህ እስኪታይ ትጮኻለህ። ማይም በማይሞች ፊት ቆሞ ሲናገር ለማይሞች አዋቂ ይመስላቸዋል። እናም ጊዜው ሆነና የተዋህዶ አንበሶች ቦታቸውን ለቀው ተሰደዱና የመናፍቃን አፈቀላጤ የሆኑት የወንጌል ደላላ ዝንጀሮች በአንበሶች ቦታ ሆነው ይጮሁበታል። አንተ የፕሮቴስታንት አፈቀላጤ የወንጌል ደላላ የሆንክ ደንቆሮ የድንቁርና ስብከትህን ከዛው ከመናፍቃን አዳራሽ ሂደህ አራግፈው እንጂ ከቅድስት ቤተክርስቲያናችን ቅጽር ግቢ ላይ አታራግፍብን። የድንቁርና ቱቦ አፍህን ብትዘጋ ይበጃሃል። ያለ ትምህርትህ ተቅለብልበህ በማታውቀው እኔን የጠላህ ይመስሎህ እውነተኛውን ሃይማኖታዊ ትምህርት ለመተቸትና ለመንቀፍ አፍክን በመክፈትህ አዘንኩልህ። ሰው ለመከበር በመልካም ሥራ ይቸኩላል እንጂ ለመዋረድ ይቸኩላልን? መምህር ተብዬው ምህረታብ ሆይ እንዲያው በሞቴ የተማርክና ፈጣሪ የላከህ እውነተኛ ሐዋርያ ከሆንክ እስቲ ስለ ጣዖታዊ ሰንደቅ ዓላማ ተብዬው እየዞርክ በአደባባይ አስተምር። ምክንያቱም ይህ የጣዖት ጨርቅ ሃይማኖታዊና ሀገራዊ ጉድለትና ጥፋት ያለበት ነውና። በተጨማሪም ዕውቀቱና ድፍረቱ ካለህ ስለ ሀገርና ስለ ማንነት፣ ስለ ሕዝብ፣ ስለ ህልውና፣ ስለ መብት፣ ስለ አንድነት፣ ስለ ነጻነት፣ ስለ ታሪክ፣ ስለ እውነት፣ ስለ ፍትህ፣ ስለ እኩልነት ተብለው በየጊዜው ሰላማዊ የተቃውሞ ሰልፍ ባዶ እጃቸውን ከሚወጡትና የተለያየ መከራ ከሚደርስባቸው ኢትዮጵያውያን ክርስቲያን ወገኖች ጋር ሆነህ ሲሆን ፊት ለፊት እየመራህ መምራቱን ካልደፈርክ ደግሞ ከመሃል ሆነህ እስቲ አብረህ ውጣና ጩህ። የቤተ መንግስትና የቤተ ክህነት ሰይጣናውያን አምባገነኖች ባለስልጣናት አንድ ሆነው በመተባበር በጥይት አሩርና በቆመጥ ሲጨፈጭፏቸውና ሲያስጨፈጭፏቸው መምህር ተብለህ ለስብከት ከተነሳህበት ጊዜ ጀምረህ የት ነበርክ? ምን ትሰራ ነበር? ምን ነው ከቅጽረ ቤተ ክርስቲያን መድረክ ላይ ወጥተህ በአደባባይ ከመከረኛው ሕዝብ ጋር አለመጮህህና አለመቃወምህ? ኧረ ምን በወጣህ? ለማንና ለምን ብለህ ጥንቅር ብሎ የማይቀር በምን ልብህ፣ በምን ዕውቀትህ፣ በምን ጸጋህ? እስቲ አሁንም ቢሆን በየሀገሩ ክርስቲያኖችና ነገደ አማራዎች እያለቁ ነውና ወደ አደባባይ ውጣና ጩህ። ወህኒ ቤቱንና ፖሊስ ጣቢያውን፣ አለንጋውንና ዱላውን፣ ቁንጫውንና ቅማሉን፣ ቱሃኑንና የመከራውን አይነት ሁሉ እወቀውና ቅመሰው እስቲ። ሐዋርያነት ማለት ይህ ነው እንጂ በወንጌል ስም እየዞሩ ገንዘብ መልቀም፣ ሀብት ንብረት መሰብሰብ፣ የሴት ቀሚስ ሲጠልፉ መኖር አይደለም። ባይገርማችሁ በአንድ ወቅት አዲስ አበባ ላይ በሚገኝ በአንድ ቤተ ክርስቲያን ወርሃዊ በዓል ላይ ተገኝቶ የአምሃ ኢየሱስን የቁጥር 1ና የቁጥር 2ን የትንቢት መልእክት ለተሰበሰበው ሕዝብ ሁሉ የራሱ ሀብተ ትንቢት አስመስሎ በመናገር ሕዝቡን ሁሉ እንባ በእንባ ሲያራጨው አረፈደ ብለው ሰዎች ከኢትዮጵያ ሲነግሩኝ እኔም መናገሩ ጥሩ ነው፣ መልእክቴን አድራሽና አጋዥ አገኘሁ፣ ጥሩ አደረገ ብዬ በተለመደው ቅንነትና እውነት ተሞልቼ ነገርኳቸው። ይሁንና የወንጌሉ ደላላ ከፈጣሪ የተሰጠው ሀብተ ትንቢት ሊኖረው ይቅርና ከሊቃውንት የተማረው ሀብተ ትምህርት እንኳ የለውም። ስለዚህም ነው በሰይጣናዊ ድንቁርናው ቅናትና ምቀኝነት ወደ ኋላ ተመልሶና ስለ ትንቢቱ የመሰከረውን ሁሉ ረስቶ ስለ ዘፈን በቁጥር 2ና በቁጥር 3 በድምፅና በጽሑፍ የሰጠውትን አጭር ትምህርት ሰምቶት ከሆነም ሳያዳምጠው አይቶት ከሆነም ሳያስተውለው የፕሮቴስታንት ሰልፈኛ ሆኖ ደግሞ ዘፈን ኃጢአት አይደለም የሚሉ መጥተዋል ብሎ በዝግ አእምሮና በድፍን ልቡ እየተመራ የመንፍቅና የድንቁርና ቱቦ አፉን በመክፈት ያለምንም ትምህርቱና ዕውቀቱ ለመጮህ በቃ። እንዲያው በጥቅሉ ይህ የወንጌል ደላላ ሰባኪ ተብዬ አእምሮና አፉ የነ ጁነዲ ሳዶ፣ አባዱላ ገመዳ፣ ታዬ ደንደአ፣ ሽመልስ አብዲሳ ማህበርተኛ እንደሆነ አድርጌ ነው የምቆጥረው። የደናቁርት ማህበርተኞች። የሚያሳዝነው ግን ህዝቡ ሁሉ በየፊናው እናንተን ተስፋ እያደረገ መስማቱ ማመኑና መከተሉ ነው። ለነገሩማ ህዝቡ ምን ያድርግ? የተማረ የወንጌል ሰባኪ ሲያጣና የተማረ የህዝብ መሪ ሲያጣ ስለሆነም አልፈርድበትም። እውነተኛ ሰባኪና መሪ ሲያገኝማ ማንነቱን አሳምሬ አውቀዋለሁ። አሁን ግን ጊዜ ያደርጋል የውሻ ሚዜ እንደሚሉት ሆነና ይህ የዋህ ህዝብ አንተን ሰባኪ መምህር ብሎ እናንተን መሪ ብሎ ያጅባል። ያሳዝናል። አንባቢያን አድማጭ ሆይ የሚገርማችሁ ነገር በዚች ምድር ላይ ብዙ አይነት ሌቦች አሉ። ይሁንና ዋና ዋናዎቹ በሶስት ይከፈላሉ።
እነዚህም በመጽሐፍ ቅዱስ አስተምሮ በደንብ ተገልጠዋል። እነሱም የሚዛን ሌባ፣ የኪስ ሌባ፣ የቤተክርስቲያን ሌባ ሲሆኑ አሰራረቃቸውም እንደሚከተለው ነው። የሚዛን ሌባው ነጋዴ ሲሆን በሱቅ በሚዛን እየተመዘኑ የሚሸጡ ነገሮችን ሁሉ ኪሎአቸውን በሚዛን እየቀነሰ በማጭበርበር ይሸጣል። ይህንንም ሲያደርግ የሚያውቅበት ፈጣሪ ብቻ እንጂ ሸማቹ ሰው አይደለም። እናም በፈጣሪ ዘንድ የኋላ ኋላ የቅጣት ዋጋውን ያገኛል፣ ሌባ ነውና። የኪስ ሌባው ደግሞ ኪስ አውላቂ የሚባለው ሲሆን ይህ ሌባ ፀሐይ የሞቀው ሀገር ያወቀው ሲሆን ሲርበውና ሲቸግረው እንደ መለመንና እንደ መስራት በቀንና በሌሊት ኪስ አውላቂ ቤት ሰባሪ ሲሆን እንደ ድሉ ካመለጠ አመለጠ፣ ከተያዘ ደግሞ የሰረቀውን ሁሉ ይመልሳል። ከዚያም ውርደቱንና ሀፍረቱን ተከናንሞ ወደ እስር ቤትና ወደ ቅጣት ይገባል። የቅጣት ዋጋውንም በሕግ በሰው ፊት ይቀበላል። ሌባ ነውና። ሆኖም ግን ይህ አይነቱ ሌባ በፈጣሪ ፊት እድለኛ ነው። በአደባባይ ሌብነቱ ታውቆበት ተይዞ ተዋርዶ ከፍሎ ተቀጥቅጦ ይለቀቃልና። ስለዚህ በነፍሱ ከፈጣሪ ከባድ ቅጣት ሳይደርስበት በምድር ቅጣትና ንስሐ ይገላገላል ማለት ነው። ከእነዚህ ሁሉ ግን አደገኛው ሌባ የቤተክርስቲያኑ ሌባ ነው። ይህ ሌባ በቤተ ክርስቲያን ስም፣ በምዕመናን ስም፣ በወንጌል ስም ምዕመናንን የሚዘርፍ የወንጌል ደላላ ይባላል። ይህም የወንጌል ደላላ በስብከት ስም የፈጣሪን እውነተኛ ቃል በአስመሳይ የእባብ መርዛማ ምላሱ ስጡ ይሰጣችኋል፣ ከሚቀበል ይልቅ የሚሰጥ የተባረከ ነው፣ ነዳያንንና ምስኪኖችን የሚያስብ ምስጉን ነው የሚለውን የመጽሐፍ ቃል በመጠቃቀስ ትንሽ እውነት ይይዝና በብዙ የአስመሳይነት ቃል በስብከት እየቀላቀለ በዚህ ሀገርና ቦታ ቤተ ክርስቲያናት ተዘርፈዋል፣ ተቃጥለዋል፣ መቀደሻ አጥተዋል፣ ተዘግተዋል፣ ካህናት ተርበዋል፣ ምዕመናን ተሰደዋል፣ ተቸግረዋል ወዘተ በማለት ጥቂት ቆሎ ይዘህ ብዙ አሻሮ ወዳለው ተጠጋ እንዲሉ እያሹ ለመብላት ማለት ነው። የወንጌልን ቃል እያሰማመረ በመናገር የዋህ የሆኑ ምዕመናንን ሁሉ በሚያሳዝን በሚያቆላምጥና በሚያታልል ቃል የሚዘርፍ የወንጌል ደላላ ይባላል። ይህም ዋናው ሌባ ነው። በዚህ የሌብነት ደላልነታቸው የኑሮ ሕይወታቸውን ያደላድላሉ። እነዚህም የዘመኑ ሰባኪ ነን ባዮች ናቸው። ይህንንም የሚያውቅባቸው ፈጣሪ እንጂ ምዕመናን አይደሉም። እረ ፈጣሪ ይቅርና እኔ ራሱ የስንቱን ሰባኪ ጉድ አውቃለሁ። እናም ፈጣሪ የኋላ ኋላ በሥጋ በነፍስ ዋጋቸውን ይሰጣቸዋል። ንጹሐንና እውነተኛ ኢትዮጵያውያንና ክርስቲያን አንባቢዎቼና አድማጮቼ የሆናችሁ ሁሉ የትንሽ ትንሽ ለሆነው ለዚህ አይነቱ ደንቆሮና እውር መምህር ተብዬ ባዶ ጩኸት ይህንን ያህል የተግሳጽ መልስ በመስጠቴ ንቀህ ብትተወውና ብታልፈው ጥሩ ነበር። ደግሞም ይህንን የጻፍክበትን ያህል በምትኩ ስለ ዘፈኑ ትምህርት እንደባለፈው ብትጽፍልን ጥሩ ነበር እንደምትሉኝ አውቃለሁ። ልክ ናችሁ። ሆኖም ግን ትንሽን ትንሽ ካላሉት የማይገባውና በስንፍናው ራሱን ከሁሉ በላይ እንደ ተራራ አግዝፎ ልታይ ልታወቅ ልኑር ስለሚል ትንሽነቱን አውቆት ዝም ቢል ብዬ በማሰብ ነውና ተረዱኝ። ሆኖም ግን እንኳን ዝም ሊል የበለጠ ይብስበታል፣ የዲያብሎስና የድንቁርና ማደሪያ ነውና። ስለ ዘፈኑ ትምህርት ደግሞ እኔ የራሴ ቦታና ጊዜ አለኝ። እናም ደጋግሜ እንደነገርኳችሁ እስክመጣና እስክንገናኝ ድረስ በተስፋና በትዕግስት ጠብቁኝ። እስከዚያው ድረስ ግን መድረኩን ሁሉ አሁን በነጻነት የያዙት የወንጌል ደላላዎች በባዶ ጭንቅላታቸውና በቱቦ አፋቸው ያለማንም ተቆጣጣሪ ይጩሁበት፣ ይነግዱበት፣ ስተው ያስቱበት። ደላላው ሆይ ከመቅሰፍቱ ተርፈህ በሕይወት ከቆየህና እኛ ስንመጣ ካገኘንህ አሁን አስተማርኩ ብለህ መቅደስ ላይ የቀባጠርከውን ስብከት ተብዬ የምንፍቅና ቃልህን ያኔ አንተን ይዘን አስተምረዋለሁ ከምትለው ነገር ግን ካሳትከው ሕዝበ ክርስቲያን ፊት በቤተክርስቲያን አውደ ምሕረት ላይ አስቁመን እንድትናገራትና እንድትዘፍናት እናደርግሃለንና ጠብቀን። እስከዛው ግን ቀልድ፣ ሳቅ፣ አሹፍ፣ አታስፈራራኝ እንዳትለኝ። እያስፈራራው ሳይሆን እውነታውን ነው የነገርኩህ። በተረፈ ግን እሱ ስለ እኔ ምንም ይሁን ምን ቢጽፍ ገልብጣችሁ ያዙት። ሲናገርም ከሰማችሁት ድምፁን እየቀረጻችሁ ያዙት። ከዚህ ውጪ መቼም ቢሆን የትም ቢሆን በጸሎታችሁ አስቡኝ፣ አትርሱኝ። ከመላዋ ኢትዮጵያ የቤተ መንግሥት ባለሥልጣናትና ተከታዮች ጋር እንዲሁም ከመላዋ ኢትዮጵያ የቤተ ክህነት ባለሥልጣናትና አለቅላቂ ተከታዮቻቸው ጋር ከወንጌል የስብከት ደላላዎች ጋር
ከመላው አስመሳይ ከሆነው ከኢትዮጵያ ሕዝበ ክርስቲያን ጋር ለ30 ዓመት ዕድሜን ሁሉ ማለት ይቻላል በጦርነት ውስጥ ነኝና ያለሁት። ታዲያ ከሁሉ ጋር ተጣልተ ከማን ጋር ልትኖር ነው? ለማንስ ልትኖር ነው እንደምትሉኝ አውቃለሁ። የምኖረውማ ብቻዬን ሆኜ ከእውነት ጋር ነው፣ ለእውነትም ነው። ደግሞም ብቻዬን አይደለሁም አልሆንምም። ከእውነት አምላክ ከመድኃኔ ዓለም ጋር ነኝ። ደግሞም ከሁሉም ጋር አልተጣላሁም አልጣላምም። የተጣላሁና የምጣላው ከአስመሳዮች፣ ከውሸታሞች፣ ከከሃዲዎች፣ ከከዳተኞች፣ ከቀናተኞች፣ ከምቀኞች፣ ከነገረኞች፣ ከተመጻዳቂዎች፣ ከተንኮለኞች፣ ከራስ ወዳዶች፣ ከገዳዮች፣ ከሙሰኞች ወዘተ ወዘተ ከሆኑት ጋር ነው። ይሁንና በመድኃኔ ዓለም ኃይልና ፈቃድ ሁሉንም እንደማሸንፋቸውና እንደማንበረከካቸው አምናለሁ፣ አልጠራጠርም። ትእዛዙ ሁሉ ከላይ ነውና ምስጋና ለእናቱ ለድንግል ማርያም ይሁን። እግረ መንገዴን ግን በዚሁ አጋጣሚ በዋናው መልእክቴ እስክመጣ ድረስ ለአሁኑ የምነግራችሁ የትግሬ የመከራ ጉድ ገና ተጀመረ እንጂ አላለቀም፣ ገና ነው። የመከራ ፍዳዋ ገና ብዙ ነው። ኢትዮጵያንና ኢትዮጵያውያንን በተለይ ደግሞ አማራን፣ ወልቃይትንና ራያን ለ47 ዓመት ግፍ በሰራችበት ልክ ዋጋዋን እጥፍ ከፈጣሪ ትቀበላለች፣ አይቀርላትም። ለዚህም ጥቅምት 23 2013 ዓመተ ምህረት ዕለተ ዓርብ ከቅዱሳን ስውራን የመጣልኝ መልእክት አሁን እንደምታየው የትግሬ ነገር አንተ አስቀድመህ እንደተናገርከው እየሆነ ነው። አወይ ትግሬ መከራዋ መጨረሻዋን ያየ ተብለሻል። ደግሞ እኮ አሁንም አያፍሩም። ወልቃይት ሁመራና ራያ የኛ ነው ይመለስልን እያሉ እንደ ፍየል ይጮሃሉ። እንዲያው የአእምሮአቸውንና የልቦናቸውን የማሰብ ዝቅጠት የሚመረምራቸው ሐኪም የለምን? እንኳን አሁን ባለፈውም ቢሆን የእናንተ የመሰላችሁ በቅዠት ነው እንጂ በእውነት አይደለም፣ ያውም መጥፊያችሁ ሊሆን። ትግሬ ሆይ ዝም ብለሽ ከዚህ በፊት በቁጥር 1 መልእክቴ እንደነገርኩሽ ድንጋይ ተሸክመሽ መድኃኔ ዓለምን፣ አማራን፣ ኢትዮጵያን ይቅር በሉኝ ማሩኝ ብትይ ይበጅሻል። ሌላ አማራጭ የለሽም። ነገርኩሽ። አሁን የደረሰብሽና እየደረሰብሽ ያለው መፈናቀል፣ ስደት፣ ረሃብ፣ ጥማት፣ ሞት፣ ጩኸት፣ ለቅሶ፣ ጭንቀት፣ ፍርሃት ሁሉ በኢትዮጵያውያንና በአማራ ነገድ ላይ 47 ዓመት ሙሉ የፈጸምሽው የግፍ ጽዋሽ ነው። ስለዚህ ገና አዙሮ እስኪደፋሽ ድረስ ትጋቸዋለሽ። አንቺ የፈርዖን ልጅ፣ የተናገርኩት ትንቢት ሁሉ ደግሞ አልፎ አልፎ ተጀመረ እንጂ አላለቀም። ተፈጸመ ሊባል ቀርቶ ገና አልተጀመረም ማለት ይቻላል። ገና ምኑን አይታችሁት? ጉዱ ብዙ ነው። ንጉሡና ጳጳሱ እስኪመጡ ድረስ በኢትዮጵያ ምድር ሁሉ ሰላም የሚባል ነገር የለም፣ አይኖርምም። ባዶ የሰላም ተስፋ አትጋግሩ፣ አትልፉ። እያንዳንድህ ሁልህም ዋጋህን ትቀበላለህ። ስለዚህ አሁንም ደግሜ እላችኋለሁ፣ በአረብ ምድር የምትኖሩ ኢትዮጵያውያን፣ ከዚህ በፊት ያልተመለሳችሁ ክርስቲያንና ሙስሊም ወገኖቼ፣ የምትጠሉኝም የምትወዱኝም ሁሉ ወደዳችሁም ጠላችሁም አሁን ጠቅልላችሁ ወደ ሀገራችሁና ወደ ወገናችሁ ብትመጡና ብትገቡ ይበጃችኋል። ተው ስሙኝ፣ ኋላ መንጫጫቱና ማልቀሱ አይጠቅማችሁም። ይህንም አይታችሁታል፣ እያያችሁትም ነው፣ ገናም ታዩታላችሁ። ሰምና ወርቅ። ያ ትግሬ ሲያቦካ ኦሮሞ ሲጋግር፣ ተበላህ አማራ ምን ነው ዝምታህ? ያ ትግሬ ሲያቦካ ኦሮሞ ሲጋግር፣ ተበላህ አማራ ምን ነው ዝምታህ? ማጠቃለያ። አሁንም ደግሜ እላለሁ፣ በመላዋ ኢትዮጵያ ምድር የምትኖር የአማራ ነገድ ሁሉ በአዲስ አበባ የምትኖር ነገደ አማራ ሁሉ እንዲሁም ሌላው ሕዝብ፣ አራቱ የአማራ ክፍለ ሀገራት ሁሉ በተለይ ደግሞ የበጌ ምድር ጎንደር ክፍለ ሀገር ሕዝብ ቀንና ሌሊት ከመድኃኔ ዓለም ጋር ሁነህ መሳሪያህን ይዘህና ታጥቀህ በንቃትና በተጠንቀቅ ቁም ብያለሁ። ሳታስበው ልትቀደም ነው። እናም ቅደም እንጂ እንዳትቀደም ነገሩን ሁሉ ከፊት ታየዋለህ። ከዚህ በፊት በመልእክቶቼ የአብይ አህመድን መንግሥት አትመኑት፣ በቃሉ ኢትዮጵያ እያለ እየሸነገለ በሥራው ግን እያቆሰለ ገና ያንጫጫሃል። ለአገር ውጭም ሆነ ለአገር ውስጥ ጠላት ለጥቃት ያስቀድማችኋል፣ ያስጠቃችኋል ብዬ ይኸው ያልኩት አልቀረም። ለሱዳን አስወረራችሁ፣ በጉሙዝ አስጨፈጨፋችሁ፣ አፈናቀላችሁ፣ በኦሮሞ አስገደላችሁ፣ አፈናቀላችሁ። አብይ አህመድን ልታምኑትና ልትዘናጉ ይቅርና የአማራ ክልል መንግሥት ባለሥልጣናት የሚባሉትንም ሁሉ አትመኗቸው፣
አትታመኗቸው ብዬ ነግሬያችሁ ነበር። ምክንያቱም ትናንት የትግሬ ወያኔ ባሪያዎች ነበሩ፣ ዛሬም የኦሮሞ ብልግና ፓርቲ ባለስልጣናትና ባሪያዎች ናቸው። ስለዚህም ነው በወለጋና በቤኒሻንጉል ወዘተ የአማራ ነገድ ይህ ነው የማይባል የመከራ ግፍ ሲቀበል እየሰሙና እያዩ የውርደትን ዝምታና ተሸናፊነትን የመረጡ። ለነገሩ ግን የአብይ አህመድ መጥፊያው ቅርብ ነው፣ ያውም አወዳደቁ በጣም የከፋ ነው። የአማራ ጠላት የሆነ ሁሉ ምንጊዜም ዕድሜ የለውም። አማራ ሀገር ጠባቂ የሆነ የእግዚአብሔር ሕዝብ ነውና። አሁንም ከዚህ ላይ የደናቁርት ጥርቅም የሆነ ሁሉ ሌላውስ የሰይጣን ነው ወይስ የማን ነው እንደምትለኝ አውቃለሁ። ሐሳብ ሁሉ ጠማማ ነውና፣ እናማ መልሴ ከዛው ከራስ ጠማማነት ይሁን። ሌላው ነገር ደግሞ መልእክቴን እየቆራረጣችሁ በመቀናነስ እያበላሻችሁ የምትለቁ ሰይጣናውያን አስመሳይ ክርስቲያኖች ሁሉ መጨረሻችሁ ምን እንደሆነ ማን በነገራችሁ? የትም ኑሩ የት፣ ምንም ሁኑ ምን፣ መቼም ይሁን መች፣ በምንም ይሁን በምን አንታወቅም፣ አንገኝም፣ አንያዝም ብላችሁ ማመን ይቅርና ማሰብ፣ ማሰብ ይቅርና ማለም እንደማትችሉ አስረግጬ ነግራችኋለሁ። በያለህበት ያለምንም መሪና ጠቋሚ እንደ ጠጠር ትለቀማለህ። በመጨረሻም በቁጥር 4 መልእክቴ ላይ በውስጥ መስመሬ መልካም ነገር የጻፋችሁልኝ ሰዎች ሁሉ መልእክታችሁ ደርሶኛል፣ አይቼዋለሁ። በጣም አመሰግናለሁ። መድኃኔ ዓለምና ድንግል ማርያም ይባርኳችሁ። ተጻፈ ከአምሃ ኢየሱስ ገብረ ዮሐንስ፣ ባህር ማዶ፣ የካቲት 12 2013 ዓመተ ምህረት አሜን። ተጻፈ ከአምሃ ኢየሱስ ገብረ ዮሐንስ፣ ባህር ማዶ፣ የካቲት 12 2013 ዓመተ